ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ ብዙ ሰላም ብዙ ምህረት ከሁላችን ጋር ይሁን። እግዚአብሔር የተባረከ ይሁን። አሁንም የጀመርነውን ትምህርታችንን እንቀጥላለን ማለት ነው። ቤዛ ወይም ራንሰም ወይም አፖሎትሮሲስ ብለን የጀመርነውን ትምህርታችንን እንግዲህ እንቀጥላለን። ለማስታወስ ያክል ይህንን ትምህርት የምናጠናበት ሁለት ምክንያቶች አሉ። እነዚህን ምክንያቶች ፈጠን ብዬ ከተናገርኩ በኋላ ወደ ቀጣዩ ሐሳባችን እንሄዳለን ማለት ነው። እንግዲህ ቤዛ ወይም ራንሰም በግሪኩ አፖሎትሮሲስ የሚለውን ትምህርት ስንማማር የምንማማርበት ሁለት ምክንያቶች እንዳሉ እንግዲህ ከዚህ በፊትም በደንብ አይተናል። አንደኛው ምክንያታችን በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር የፈጸመልንን ታላላቅ ስራዎች ለመረዳትና ለማወቅ ነው እንግዲህ የምናጠናው ማለት ነው። ጌታ ኢየሱስ ክርስቶስ ቤዛዬ ነው፣ እርሱ ነው፣ ከእርሱ ውጭ ሌላ ቤዛ የለም። ስለዚህ ኢየሱስ ክርስቶስ ቤዛዬ ነው የምንል ከሆነ በክርስቶስ ኢየሱስ የቤዛነት ስራ ምክንያት ምንድነው የተጠቀምነው? እግዚአብሔር በህይወታችን ያመጣቸው ብሌሲንጎች፣ በህይወታችን ያመጣቸው ለውጦች ምንድናቸው? የክርስቶስ ኢየሱስ የቤዛነት ስራ፣ የክርስቶስ ኢየሱስ የመስዋዕትነት ስራ ውጤት አለው። ወደኛ የመጡ ውጤቶች አሉና ከዚህ የተነሳ የክርስቶስ ኢየሱስ የቤዛነት ስራ ለኛ ምንድነው የጠቀመን? ምክንያቱም ማንነታችንን ስናቅ ነው ለማንነታችን የሚመጥን ክርስቲያናዊ ምልልስ በህይወታችን የሚገለጠው። ወደ ምልልሳችን እውነት ነው ክርስትና የምልልስ ህይወት አለው። ክርስትና ከጥቅስ ባለፈ ፕራክቲካል የሆነ በመውጣት በመግባታችን የሚገለጥ የምልልስ ህይወት አለው። ነገር ግን ወደ ምልልሳችን ከመሄዳችን በፊት ማንነታችንን ማወቅ ይቀድማልና እግዚአብሔር አባታችን በክርስቶስ ኢየሱስ የቤዛነት ስራ ምክንያት ምንድነው ያደረገን? ምን አይነት ብሌሲንጎች ነው የቆጠረልን? ማንነታችንን ስናቅ ነው ለማንነታችን የሚመጥን ክርስቲያናዊ ምልልስ በህይወታችን የሚገለጠው ማለት ነው። ከዚህም የተነሳ በክርስቶስ የቤዛነት ስራ ምክንያት እግዚአብሔር የፈጸመልንን ታላላቅ ስራዎች ለመረዳት ይህንን ትምህርት እናጠናለን። ሁለተኛ የምናጠናበት ምክንያት የክርስቶስ የቤዛነት ስራ ላይ ጥቃት ከሚፈጽምና አይናችንን ከተሰቀለው ቤዛችን ከሆነው ከኢየሱስ ክርስቶስ ላይ እንድናነሳ ከሚያደርጉ ከስህተት አስተምህሮች ራሳችንን እና የሚሰሙንን ለመጠበቅ ይህንን ትምህርት እንግዲህ እናጠናለን። ቤዛ የሚለው ቃል በግሪኩ አፖሎትሮሲስ ማለት ሲሆን ራንሰም፣ ዴሊቨራንስ፣ ሬደምፕሽን የሚሉ እንግሊዘኛ ትርጉሞች ሰጥተውታል። ይህ ማለት ደግሞ ዋጋን ዕዳን መክፈልንና አንድ ነገር ከተያዘበት ነገር ነፃ ማውጣት እንዲሁም መታደግ የሚለውን ቃል አንድ ላይ አያይዞ የሚገልጽ ነው። እንግዲህ ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነ ነገር ዋጋ ከፍሎ ነፃ ማውጣትና ወደ መጀመሪያ ባለቤቱ መመለስ ወይም መታደግ የሚል ሐሳብ ነው። እንግዲህ እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአት እና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለዕዳችንና ለበደላችን ማስተሰሪያ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። እግዚአብሔር የተባረከ ይሁን። እንግዲህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር በህይወታችን ያመጣቸው ለውጦች፣ እግዚአብሔር በህይወታችን የቆጠረልን በረከቶች ምን ናቸው የሚለውን መመልከት ጀምረናል። ወደ 4 በረከቶችን እንግዲህ ተመልክተናል። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት አንደኛ የዕድሜ ዘመን የኃጢአትና የበደል ስርየታችንን
አግኝተናል። ሁለተኛ የተመለከትነው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር አባታችን ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት እንዳፈለሰን ተመልክተናል። ሶስተኛ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ከሕግ እርግማን ሁሉና ከጠንቋዮች እርግማን ሁሉ ነፃ ወጥተን ተዋጅተናል ወይም ተዋጅተን ነፃ ወጥተናል። አራተኛ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት የእግዚአብሔር ጽድቅ ተደርገናል፣ ጸድቀናል፣ ተቀባይነትን አግኝተናል። እነዚህን እንግዲህ በባለፉት ክፍሎቻችን አይተናቸዋል ማለት ነው። ዛሬ የምንመለከተው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር አባታችን በሕይወታችን የቆጠረልን ብሌሲንጎች ወደኛ ያመጣቸው ለውጦች አሉ። የጌታ የኢየሱስ ክርስቶስ የቤዛነት ሥራ ምንድነው የጠቀመን? ምንድነው ለኛ ያስቆጠረልን? ጌታችን ኢየሱስ ክርስቶስ ቤዛችን ከሆነ በእርሱ የቤዛዎት ሥራ እግዚአብሔር አባታችን በሕይወታችን ያመጣቸው ለውጦች አሉና ቀጣዩ አምስተኛ በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ ሆነናል። ሃሌሉያ! በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በውድ ዋጋ በክርስቶስ ኢየሱስ ክቡር ደም የተገዛን የእግዚአብሔር ማደሪያዎች የመንፈስ ቅዱስ ቤተ መቅደሶች እንደሆንን መጽሐፍ ቅዱስ ይነግረናል። ለዚህም ደግሞ ጥቅስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ወይም 19 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ እንዲህ የሚል ቃል አለ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል የእግዚአብሔር ቃል። ስለዚህ እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ ክቡር ደም ገዝቶ ገንዘቡ አድርጎናል። ሰውነታችን፣ አካላችን ከዚህም የተነሳ የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤተ መቅደስ እንደሆነ መጽሐፍ ቅዱስ ያስተምረናል። ቅዱሳን አማኞች በክርስቶስ ኢየሱስ ክቡር ደም የተገዛን የእግዚአብሔር ንብረቶች የእግዚአብሔር ገንዘቦች እንደሆንን መጽሐፍ ቅዱሱ በግልጽ ያስተምረናል። ስለዚህ እግዚአብሔር በጌታችን በኢየሱስ ክርስቶስ የቤዛዎት ሥራ በፈሰሰው ክቡር ደሙ አማካኝነት እኛን ገንዘቡ አድርጎ ገዝቶናል። እግዚአብሔር በሚጠፋ ነገር በብርና በወርቅ ሳይሆን በክቡር በክርስቶስ ኢየሱስ ደም ገዝቶናል። በዚህ ክቡር ደም ተዋጅተናል። የእግዚአብሔር ገንዘቦች ሆነናል። የእግዚአብሔር ንብረቶች ሆነናል። አካላችን፣ ሰውነታችን በኢየሱስ ክርስቶስ ክቡር ደም የተገዛ የመንፈስ ቅዱስ ቤተ መቅደስ የመንፈስ ቅዱስ ማደሪያ ሆኗል። ምንኛ መታደል ነው! ስለዚህ እንግዲህ ስለ መንፈስ ቅዱስ በምናስብበት ጊዜ በብሉይ ኪዳን ዘመን መንፈስ ቅዱስ በስጋ ለባሽ በእስራኤል ሕዝብ በእያንዳንዱ እስራኤላዊ ውስጥ መኖር አይችልም ነበር። ምናልባት እግዚአብሔር ነገስታትን ሲሾም፣ እግዚአብሔር ካህናትን ሲሾም፣ እግዚአብሔር ነቢያትን ሲሾም ከዛ ሰው ጋራ ያ ሰው በተመቸው ሁኔታ መንፈስ ቅዱስ አብሮት ይቀጥል ነበር። ካልተመቸው ደግሞ መንፈስ ቅዱስ ከርሱ ይለይ ነበር። ለዚህም ደግሞ ንጉሥ ሳኦልና ንጉሥ ዳዊት በእነሱ ሕይወት የምናጠናው ነገር ስለዚህ ነገር ይነግረናል። በአዲስ ኪዳን ግን በነቢዩ በኢዮኤል በኩል እግዚአብሔር አስቀድሞ ትንቢትን እንደተናገረ በስጋ ለባሽ ሁሉ ከመንፈሴ አፈሳለሁ ተብሎ ተጽፏልና በክርስቶስ ኢየሱስ ክቡር ደም በተመሰረተው
በአዲስ ኪዳን ዘመን ላይ እግዚአብሔር በልጁ በኢየሱስ ክርስቶስ ለሚያምኑ ቅዱሳን ሁሉ በኢየሱስ ክርስቶስ የቤዞት ሥራ ለተቤዡ ቅዱሳን ሁሉ አካላቸው ስጋቸው በክቡር በኢየሱስ ክርስቶስ ደም ተገዝተናልና ተገዝቷልና አካላችን መንፈስ ቅዱስ በእኛ ውስጥ ሊያድር መንፈስ ቅዱስ በእኛ ውስጥ ሊኖር መጥቷል። ስለዚህ በእያንዳንዱ የአዲስ ኪዳን አማኝ ውስጥ እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ ተጽፏልና በክርስቶስ ውስጥ የነበረውን ያንን ሕያው መንፈስ አባ አባት ብሎ የሚጮኸውን ያንን የልጁን መንፈስ በልባችን ውስጥ አፈሰሰ። የመንፈስ ቅዱስ ማደሪያዎች ሆንን። የመንፈስ ቅዱስ ቤተ መቅደሶች ሆንን። ለምን? ስጋችን በክቡር በክርስቶስ ኢየሱስ ደም የተገዛ የእግዚአብሔር ንብረት ስለሆነ የእግዚአብሔር ገንዘብ ስለሆነ አሁን ቅዱሱ አምላክ ቅዱሱ እግዚአብሔር በእውነተኛ አማኞች በአዲስ ኪዳን አማኞች ውስጥ በመንፈሱ በኩል ይኖራል። መንፈስ ቅዱስ በእያንዳንዳችን ውስጥ አለ። መንፈስ ቅዱስ መድረክ ላይ በምንቆም ሰዎች ብቻ አይደለም ያለው። መንፈስ ቅዱስ ስፔሻል ብላችሁ በምታስቧቸው ሰዎች ጋር ብቻ አይደለም የሚኖረው። ወንድሞቼ፣ እህቶቼ፣ እናንተም መድረክ ላይ ቆማችሁ የማታውቁ በክቡር በኢየሱስ ክርስቶስ ደም የተገዛችሁ የእግዚአብሔር ገንዘቦች የእግዚአብሔር ውድ ንብረቶች ናችሁና እግዚአብሔር መንፈስ ቅዱስ በእያንዳንዳችን ውስጥ እየኖረ ነው። በእናንተ ውስጥ መንፈስ ቅዱስ አለ። እናንተ የአምላክ ማደሪያዎች ናችሁ። እናንተ የመንፈስ ቅዱስ ቤተ መቅደሶች ናችሁ። እግዚአብሔር መንፈስ ቅዱስ ማደሪያው አድርጎ በእኛ ውስጥ የሚኖረው እኛ ስላደረግነው በጎ ነገር እንዲሁም ካደረግነው መልካም ነገር ካደረግነው በጎ ነገር ተነስቶ ሳይሆን ሃይማኖታዊ ስርዓትን ስለፈጸምን ሕግጋትን ስለጠበቅን ስለታገልን ስለተጣጣርን አስራት በኩራት ስላወጣን ስላገለገልን ሳይሆን በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በፈሰሰው ክቡር ደሙ ምክንያት ስጋችን በዋጋ ተገዝቷልና ስጋችን በውድ ዋጋ በኢየሱስ ክርስቶስ ክቡር ደም ተገዝቷልና እግዚአብሔር መንፈሱን ሳይሰፍር ለእያንዳንዳችን ሰጥቶናል። በእያንዳንዳችን ውስጥ መንፈስ ቅዱስ አለ። ምንኛ መታደል ነው! ምንኛ መታደል ነው! በአዲስ ኪዳን እግዚአብሔር ሰው በሰራው መቅደስ አይኖርም። ጣራና ግድግዳ ባለው በሲሚንቶና በአሸዋ በተሰራ በትልልቅ ህንፃዎች ውስጥ እግዚአብሔር አይኖርም። ባንተ ውስጥ ነው የሚኖረው። ባንቺ ውስጥ ነው የሚኖረው። በውድ ዋጋ በክርስቶስ ኢየሱስ ክቡር ደም የተገዛችሁ የእግዚአብሔር ገንዘቦች የእግዚአብሔር ማደሪያዎች የእግዚአብሔር ቤተ መቅደሶች ናችሁ። ምንኛ መታደል ነው! ይህንን ቋንቋ ይህንን ትምህርት ሌሎች ሃይማኖቶች ውስጥ መስማት አይቻልም። የሃይማኖት መሪዎችም አያውቁትም። እንደዚህ ብለው ማስተማር አይችሉም። ቅዱሱ አምላክ እኛን ማደሪያ አድርጎ በእኛ ውስጥ እየኖረ ነው ብንል ለሌላ ሃይማኖት ግራ የሚያጋባ የሚያስደነግጥ ትምህርት ነው። ነገር ግን መጽሐፍ ቅዱሱ ምን ይላል? ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ማንነታችንን ልናቅ ይገባል። በእኛ ውስጥ ቅዱሱ አምላክ አለ። በእኛ ውስጥ ንጹሑ መንፈስ ቅዱስ አለ። እኛ ማደሪያዎቹ፣ እኛ ቤተ መቅደሶቹ ነን። ምንኛ መታደል ነው ቅዱሳን! የትኛውም ሃይማኖት ውስጥ እንደዚህ አይነት ትምህርት የለም። ክርስትና ብቻ ነው የአምላክ ቤተ መቅደስ ናችሁ። አማኞች ሁላችሁ በክርስቶስ ኢየሱስ ክቡር ደም የተገዛችሁ የእግዚአብሔር ገንዘቦች ናችሁ። ከዚህም የተነሳ ደግሞ የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤተ መቅደስ ሆናችኋል። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ በኢየሱስ ክርስቶስ የቤዞት ሥራ የቤዛነት ሥራ ምክንያት የመንፈስ ቅዱስ ቤተ መቅደስ ነን። የመንፈስ ቅዱስ ማደሪያዎች ነን። በመቀጠል የእግዚአብሔር ገንዘቦች እንደሆንን የመንፈስ ቅዱስ ማደሪያ ቤተ መቅደሶች እንደሆንን ከተናገረ በኋላ በስጋችን ላይ
የእግዚአብሔር ገንዘብ በሆነው በክርስቶስ ኢየሱስ ክቡር ደም በተገዛው የእግዚአብሔር ገንዘብ በሆነው የመንፈስ ቅዱስ ማደሪያ በሆነው በዚህ አካላችን በዚህ ሰውነታችን ላይ አይደለም ሰይጣንና አጋንንቶች ናቸውና እኛ ራሳችን በስጋችን ላይ መብት የለንም። በስጋችን ላይ ስልጣን የለንም። ለዚያም ነው በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ምን ማለት ነው? ይህንን ቤተ መቅደስ እንደፈለጋችሁ ማድረግ አትችሉም። በክርስቶስ ኢየሱስ ከማመናችሁ በፊት ስታጎሳቁሉት እንደፈለጋችሁ ስትጠቀሙበት ነበር። አሁን ግን ባለቤት አለ፣ ባለ ንብረት አለው። ውድ ዋጋ የክርስቶስ ኢየሱስ ክቡር ደም የፈሰሰበት ነው። ከዚህ የተነሳ አይደለም ሰይጣንና አጋንንቶች ናቸውና እናንተ አማኞች በስጋችሁ ላይ መብት የላችሁ። ስጋችሁን ማጎሳቆል አትችሉም። የእግዚአብሔርን ቤተ መቅደስ ዲፋይል ማድረግ፣ ማቆሸሽ፣ ማፍረስ አይቻልም። የእግዚአብሔር ገንዘቦች ነን። ከራስ ጸጉር እስከ እግር ጥፍራችን ድረስ የመንፈስ ቅዱስ ማደሪያ የሆንን የእግዚአብሔር ገንዘቦች በክርስቶስ ኢየሱስ ክቡር ደም የተገዛን ነን። አባቶ በኢየሱስ ክርስቶስም ጸጋ ጨምርልን። ስለዚህ ይህ ሰውነታችን ይህ አካላችን በኢየሱስ ክርስቶስ ክቡር ደም የተገዛ የእግዚአብሔር ገንዘብ እና የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው። ለዚያ ነው ምልልሳችንም መውጣት መግባታችንም በጽድቅና በቅድስና ሊሆን የተገባው። ይሄ አካላችን የራሳችን አይደለም። እንደፈለግን ማሰማራት እንደፈለግን መጠቀም አንችልም። ስለዚህ ቤዛችን ክርስቶስ ለስጋችንም ዋጋ ከፍሏል። ከዚህም የተነሳ እግዚአብሔር አባታችን ገንዘቡ አድርጎናል። መንፈስ ቅዱስም ማደሪያው አድርጎናል። በእናንተ ውስጥ ቅዱስ አምላክ አለ። በእናንተ ውስጥ ንጹህ አምላክ አለ። በውስጣችን የሚኖረው ቅዱሱ መንፈስ ቅዱስ ከሆነ ቅዱሱ አምላክ ከሆነ ቤተ መቅደሱ በቅድስና ይታወቃል። ቤተ መቅደሱ በንጽህና ይታወቃል። ምንኛ መታደል ነው! አባቶይ በጌታ በኢየሱስ ክርስቶስም እናመሰግናለን። በዚህ ቤተ መቅደስ ላይ ቅድም እንዳልነው አጋንንትና ሰይጣን እድል ፋንታ የለውም። ዳግም ልደት ባገኙ በእውነተኛ አማኞች በውስጣቸው መንፈስ ቅዱስ ይኖራልና ለዘላለም ይኖራልና ሰይጣንና አጋንንት ዳግም ልደት ባገኙ አማኞች ውስጥ መግባት አይችሉም። በጣም ጥንቃቄ ያስፈልጋል። በእውነተኛ አማኞች ውስጥ አጋንንቶች ይገባሉ። በእውነተኛ አማኞች ውስጥ ዳግም ልደት ባገኙ መንፈስ ቅዱስ በሚኖርባቸው አማኞች ውስጥ አጋንንት ይኖራል ብሎ ማሰብና ማስተማር የክርስቶስ ኢየሱስን የቤዛነት ሥራ በደሙ የተከፈለልን የአምላክን የተከፈለልን ታላቅ ዋጋ ከንቱ ማድረግ ነውና መንፈስ ቅዱስ በእኛ ውስጥ ይኖራል። መንፈስ ቅዱስን አስወጥቶ በእኛ ውስጥ ሊኖርና ሊገባ የሚችል መንፈስ እርኩስ መንፈስ ወይም አጋንንት የለም። ይህንን ላሳስባችሁ ወዳለሁ። እግዚአብሔር የተባረከ ይሁን። በመቀጠል ስድስተኛ የምንመለከተው በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር አባታችን ከአመፃ ሁሉ ተቤዥቶ ገንዘቡ አደረገን ይላል። ሃሌሉያ! ከአመፃ ሁሉ ተቤዥቶ ገንዘቡ አደረገን። ቲቶ ምዕራፍ 2 እንግዲህ ቁጥር 14 ቢሆንም ከቁጥር 11 ሐሳቡን እንጀምራለን። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ሁላችንም የምናውቀው የአዲስ ኪዳን ተወዳጅ ጥቅስ አለ። ይህ ሐሳብ ስለ ጸጋ አሰራር ነው የሚያወራው። ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ
ስለኛ ነፍሱን ሰጥቷልና ስለኛ ነፍሱን ሰጥቷል። ይህንን በሙሉ ስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቅህ እያለ ሐዋርያው ጳውሎስ ለወጣቱ ቲቶ ይመክረዋል ማለት ነው። ኦኬ ቁጥር 14 ላይ ያለው ሐሳብ ነው እንግዲህ መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡን የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ጌታችን ኢየሱስ ክርስቶስ ስለኛ ነፍሱን የሰጠው እኛን ተቤዥቶ ገንዘቡ ሊያደርገን፣ ቀጥሎ ደግሞ መልካሙን ለማድረግ የሚቀናውን የሚል ቃል አለ። እኛ ክርስቲያኖች ኃጢአትን ለማድረግ የምንቀና ሳንሆን ከጸጋው የተነሳ መልካሙን ለማድረግ የምንቀና ነን። በውስጣችን የተፈጠረው ቅናት ለአመጽ የሚጋብዝ አይደለም፣ ወደ ኃጢአት የሚመራ አይደለም። በጸጋው በኩል የተካፈልነው የሕይወት ሥርዓት መልካሙን ለማድረግ እንድንቀና የሚያደርግ ነው። በጎውን ለማድረግ እግዚአብሔር የሚፈልገውን ለማድረግ ጽድቅ የሆነውን በጎነት ያለበትን መልካም የሆነውን ነገር በሙሉ እንድናደርግ እንድንቀና የሚያደርግ ነው። አያችሁ ቅዱሳን፣ በጸጋ ላይ እንግዲህ የሚነሱ ብዙ ሐሜቶች አሉ። በጸጋ ላይ የሚነሱ የሚያሳዝነው ነገር ከሌሎች ሃይማኖቶች ሳይሆን ከክርስትናው ዓለም በጸጋ ላይ ጥቃት የሚፈጽሙ በዚህ ዘመን በየመድረኩ የሚቆሙ ብዙ ተሰሚነት ያላቸው ሰዎች እንኳን ሳይቀሩ በጸጋው ላይ ጥቃት እየፈጸሙ ነው። ጸጋው አድኖናል። የሕይወት ለውጥም በዚህ ጸጋ ውስጥ ነው ያለው። በጸጋ ተጀምሮ በሕግ የሚቋጭ ነገር የለም። በእግዚአብሔር ተጀምሮ በሰው ጥረት የሚቀጥል ነገር የለም። የተሟላ ጸጋ ነው በክርስቶስ በኩል ወደኛ የመጣው። ጸጋንና እውነትን ተሞልቶ ነው በእኛ በመካከላችን ያደረው አለ ዮሐንስ። እኛም ደግሞ ከሙላቱ ኢየሱስ ክርስቶስ ተሞልቶ ከመጣው የሕይወት ሥርዓት ከጸጋና ከእውነቱ የሕይወት ሥርዓት ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል አለ እንጂ በጸጋ ላይ ሕግ፣ በጸጋ ላይ ጥረት፣ በጸጋ ላይ ትግል ተሰጥቶናል አላለም። ሁሉ በጸጋ ተጀምሮ እስከሚያልቅ ድረስ በጸጋ ደህንነታችንን በጸጋ የቅድስና ሕይወት፣ የምልልስ ሕይወት፣ የቅድስና ሕይወታችን በጸጋ ደህንነታችን በጸጋ የሕይወት ለውጣችን በጸጋ ተጀምሮ እስከሚያልቅ ድረስ ሁሉ ነገር በጸጋ ነው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የጸጋው የመጀመሪያው ሥራ ሰዎችን በኃጢአታችን ምክንያት ሊመጣብን ከነበረው ከመለኮት ቁጣ ማዳን፣ መታደግ። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ብሎ ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ እስከ 9 ድረስ አስቀምጦልናል። በጸጋ ነው የዳነው። ያ ያዳነን ጸጋ ካዳነን በኋላ እንደፈለጋችሁ ሆኖ አላለም። ይህም ጸጋ የዳንበት ያው ጸጋ ቀጣይ ሥራ አለው። ኃጢአተኝነትንና ዓለማዊ ምኞትን ክደናል። አያችሁ፣ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል እንጂ ጸጋ ወደ ኃጢአት ሰፈር የሚመራ ለኃጢአት ላይሰንስ የሚሰጥ አይደለም። ቀጥሎ የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቀ ጸጋ ከገባችሁ ኢየሱስን ታፈቅራላችሁ። ጸጋ ከገባችሁ የኢየሱስ ክርስቶስን በክብር መገለጥ ትናፍቃላችሁ። ከተባረከው ተስፋችን ከኢየሱስ ጋር መገናኘትን ትናፍቃላችሁ። ጌታ ሆይ አትመጣም ወይ ማራናታ የሚል መዝሙር ነው የምትዘምሩት። ጸጋ ኢየሱስን እንድንናፍቅ የተባረከውን ተስፋችንን በክብር መገለጥ እንድንናፍቅ ነው የሚያደርገው። አያችሁ ቅዱሳን፣ ጸጋ ከክርስቶስ ጋር ፍቅር እንዲይዘን ያደርጋል። በመቀጠል ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን በዚህ በጸጋ ዘመነ መግቦት ውስጥ በአሁኑ ዘመን በእኛም ዘመን ውስጥ ይሄ ጸጋ በዚህ አይነት የሕይወት ሥርዓት እንድንኖር ያስተምረናል። ትክክለኛው ትርጉም ያሰለጥነናል ነው የሚለው።
አንዲት እናት ልጇ ቆሞ እንዲሄድላት እንደምታሰለጥነው ትሬን አፕ እንደምታደርገው የእግዚአብሔር ጸጋ ካዳነን በኋላ ኃጢአተኝነትንና ዓለማዊ ምኞትን እያስካደን የተባረከውን ተስፋችንን የኢየሱስ ክርስቶስን በክብር መገለጥ እንድንጠባበቅ እያስናፈቀን በዚህኛው በኩል ደግሞ በጽድቅ በቅድስና እግዚአብሔርን በመምሰል እንድንኖር ጸጋው ያስተምረናል። ይሄንን ካለ በኋላ ሐዋርያው ቁጥር 14 ላይ መድኃኒታችንን ከአመጽ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል አለ። አያችሁ፣ ክርስቲያኖች መልካሙን ለማድረግ የሚቀኑ ናቸው። በምን ኃይል? በጸጋው ኃይል፣ በጸጋው ጉልበት። ጸጋ መልካሙን ለማድረግ እንድንቀና ያደርጋል እንጂ ወደ ኃጢአት ሰፈር የሚመራ አይደለም። ስለዚህ በክርስቶስ ኢየሱስ የቤዛዎት ሥራ፣ በክርስቶስ ኢየሱስ የቤዛነት ሥራ መልካሙን ለማድረግ የምንቀና የእግዚአብሔር ገንዘቦች ተደርገናል። የእግዚአብሔር ገንዘቦች። ስለዚህ ኢየሱስ ክርስቶስ ነፍሱን አሳልፎ ሰጠን፣ ተቤዠን፣ ቤዛ ሆነልን። እግዚአብሔር የተባረከ ይሁን። ቀጥሎ ሰባተኛ የምንመለከተው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ከአባቶቻችን ከወረስነው ከንቱ ሕይወት ነፃ ወጥተናል። በክርስቶስ ኢየሱስ ክቡር ደም፣ በክርስቶስ ኢየሱስ መስዋዕትነት፣ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ከአባቶቻችን ከወረስነው ከንቱ ሕይወት ነፃ ወጥተናል። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ድረስ ሐሳቡ ከአይሁድ ሕዝብ ጋር አገናኝቶ ነው የሚናገረው። እንዴት ነፃ እንዳወጣቸው ከአባቶቻቸው ከወረሱት ከንቱ ሕይወት፣ ከንቱ ልምምድ እግዚአብሔር በክርስቶስ ኢየሱስ ክቡር ደም እንጂ በወርቅና በብር ነፃ እንዳላወጣቸው በክርስቶስ ኢየሱስ ክቡር ደም እንደተቤዣቸው እንደገዛቸው ገንዘቡ እንዳደረጋቸው መጽሐፉ ምን ይላል? አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። ሐዋርያው ጴጥሮስ እዚህ ቦታ ላይ አድሬስ የሚያደርጋቸው የተበተኑትን አይሁድ፣ የተበተኑትን እስራኤላውያን ነው። በየቦታው በሰዓቱ ተበትነው የነበሩትን እስራኤላውያን አይሁዳውያን እንደሆነ መግቢያው ላይ ወይም ምዕራፍ 1 ቁጥር 1 ጀምሮ ይናገራል እና ነገር ግን እኛም ደግሞ የምናገኘው ትምህርት አለ። በክርስቶስ ኢየሱስ ከማመናችን በፊት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን እውነተኛውን አምላክ እግዚአብሔርን የእስራኤልን አምላክ ጌታችን ኢየሱስ ክርስቶስን የማያውቁ አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ይኖሩ የነበረው ኑሮ ሁሉ ከንቱ ኑሮ ነው። ክራይስትን ሴንተር ያላደረገ ክርስቶስን የማይገልጥ እግዚአብሔርን የማያከብር የትኛውም ኑሮ ከንቱ ኑሮ ነው። ከአጋንንት ጋር የተገናኘ፣ ከባዕድ አምልኮ ጋር የተገናኘ አጋንንታዊ ልምምዶች የበዙበት ክርስቶስን ያላወቀ በጨለማ የተሞላ የህይወት ምልልስ ከንቱ ኑሮ ነው የነበረባቸው። ለምን እንደተወለዱ፣ ለምን በዚህ ምድር ላይ እግዚአብሔር ለምን እንደፈጠራቸው ሳያውቁ፣ ለምን እንደተወለዱ፣ ለምን እንደኖሩ ሳያውቁ በከንቱነት ኑረው በከንቱነት አንቀላፍተዋል። ስለዚህ አባቶቻችን፣ ክርስቶስን የማያውቁ አባቶቻችን፣ እውነተኛውን አምላክ የማያውቁ አያቶቻችን ይኖሩ የነበሩት ኑሮ ሁሉ በከንቱነት የተሞላ ነው። ምንም የሚያስመካ ነገር የለም። የጣዖት አምልኮ፣ እግዚአብሔርን የማያከብር ከጨለማ ዓለም ጋር የተገናኘ በአጋንንቶች ቁጥጥር ስር የሆነ ከንቱ የህይወት ስርዓት፣ ከንቱ የህይወት ልምምድ ነበራቸው። ከከንቱ ኑሯቸው ነፃ አውጥቶናል።
ከዚያ ምንም ከማያስመካ ከጨለማ ዓለም ጋር ግንኙነት ከነበረው በአጋንንት ከተሞላ በተስፋ አስቆራጭነት የህይወት ምልልስ ውስጥ ነው የነበሩት። ከዚያ የህይወት ስርዓት ጌታችን ታድጎናል። እንግዲህ ጴጥሮስ እያለ ያለው ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ የሚላቸው እስራኤላውያን ነው። እኛ ከአሕዛብ ዓለም የመጣን ደግሞ አባቶቻችን አያቶቻችን ምን አይነት ከንቱ ኑሮ ነበራቸው? እስራኤል አባቶች እግዚአብሔርን ያውቁ ነበር። በብሉይ ኪዳን የነበሩ አባቶቻቸው እግዚአብሔርን ያውቃሉ። እግዚአብሔርን ያውቃሉ የተባሉት የእግዚአብሔር ሕዝብ ተብለው የተጠሩትን ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ ካላቸው ከአሕዛብ ዓለም የመጣነውን እኛን ምንድነው የሚለን ጴጥሮስ? አያቶቻችንን ቢመለከት አባቶቻችንን ቢመለከት ምን ሊል ይችላል? የሚያስመካ ነገር የለም። አያቶቻችን ባጋንንት የተያዙ በጣዖት አምልኮ የተሞሉ እውነተኛውን አምላክ የማያውቁ ኢየሱስን የማያከብሩ እግዚአብሔርን የማያከብሩ ኢየሱስ ክርስቶስን የሚገልጥ ኑሮ ያልነበራቸው በከንቱነት ኑሮ በከንቱነት ያለፉ ናቸው። ምንም የሚያስመካ ነገር የለም። እኛን ሰው ያደረገን እኛን የእግዚአብሔር ልጆች ያደረገን የክርስቶስ ኢየሱስ የቤዛነት ሥራ የጸጋው ባለጠግነት ብቻና ብቻ ነው። ምንም የሚያስመካ ባክግራውንድ የለንም። በተለይ ከአሕዛብ ዓለም የመጣን ቅዱሳን ምንም የሚያስመካ አያቶቻችን ቅዱሱ አምላክ ተገልጦላቸው እንዳንል እግዚአብሔር ራሱ በብሉይ ኪዳን ለነበሩ ለእስራኤል አባቶች እንጂ ለየትኛውም አሕዛብ አባት እግዚአብሔር ምን አላለም? አልተገለጠም። ሕግና ሥርዓት የሰጠው ለእስራኤላውያን እንጂ ሕግና ሥርዓት የሰጠው ለአሕዛብ አይደለም። ምንም የሚያስመካ ነገር የለም። ምንም ውሃ ጠራርጎ ሲሄድ ጎርፍ ሆኖ ጠራርጎ ሲሄድ ውሃውን የሚያመልክ የተከለው ዛፍ ሲያድግ ዛፉን የሚያመልክ ከሱ ከፍ ያለ ድንጋይ ካገኘ ድንጋዩን የሚያመልክ ለተገኘው ሁሉ የሚሰግድ የተገኘውን ሁሉ የሚያመልኩ ነበሩ አያቶቻችን የአሕዛብ አባቶች። ምንም የሚያስመካ ነገር የለም። ስለዚህ ጌታችን ኢየሱስ ክርስቶስ ግን በክቡር ደሙ ከአባቶቻችን ከወረስነው ከከንቱ ኑሯቸው ነፃ አውጥቶናል። ስለዚህ ጴጥሮስ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብርና በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ ከንቱ ከሆነ ሕይወት ከአባቶቻችን ከአያቶቻችን ክርስቶስን ከማይገልጥ እግዚአብሔርን ከማያከብር ከከንቱ ኑሯቸው እንኳን ነፃ ወጥተናል። ምስክሮች ነን ሁላችን። በከንቱነት ተመላልሰው በከንቱነት አለፈዋል። ያላመኑ ጓደኞቻችንም ያንን መንገድ ተከትለዋል። በከንቱነት እየኖሩ ነው። እግዚአብሔር ለእያንዳንዳችን ምሕረቱን አበዛ፣ አይኖቻችንን ከፈተ፣ ልባችንን ለወጠ፣ ወደ ራሱ ሳበን፣ ዘላለማችንን በልጁ አሳመረ። ያ ብቻ አይደለም፣ በምድር ላይ እንኳን በከንቱነት ያልተሞላ ሕይወት እንድንኖር ከከንቱነት አስመለጠን፣ ከከንቱ ኑሮ አወጣን። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ይሄ ሁሉ ብሌሲንግ ወደኛ መጥቷል ማለት ነው። እግዚአብሔር አባታችን የተባረከ ይሁን። በሚቀጥለው ፕሮግራማችን ደግሞ ቀጣዮችን በረከት እንመለከታለን ማለት ነው። የዛሬው ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። ጸጋ ይብዛላችሁ። አሜን።